መንፈሳዊ ጥበቃ ዳግም በክብር በደመና በመላእክት አጀብ ከቅዱሳኑ ጋር ጌታችን ኢየሱስ በቶሎ ይመጣል። ጸጋና ሰላም ጣፋጭ ሕይወት ለከበራችሁ ቅዱሳን ሁሉ ይሁን። ከባቢሎን ምርኮ የተመለሱ በኢየሩሳሌም እየኖሩ ያሉ እስራኤላውያን አንዱ የፈረሰው ቅጥራቸው ነበረ። ይህ ቅጥራቸው የመከላከያ ምልክት ነው። በጥንት ዘመን ቅጥር ወሳኝ ነበረ። ጠላት የሚፈልገውን ነገር በቀላሉ ወደ ሀገር ሕዝብ ገብቶ ያሻውን እንዳይፈጽም ያደርጋል። አሁን ግን ያ ጥበቃ ፈርሷል። የነህምያ መጽሐፍ። እርሱም በዚያ ስፍራ ያሉት ከምርኮ የተረፉት ቅሬታዎች በታላቅ መከራና ስድብ አሉ። የኢየሩሳሌምም ቅጥር ፈርሷል፣ በሮቿም በእሳት ተቃጥለዋል አሉኝ። ነህምያ መጽሐፍ ምዕራፍ 1 ከቁጥር 3። ነህምያ በሱሳ ግንብ ሳለ ከወንድሞቹ አንዱ አናኒ ጋር ከሌሎች ወንድሞቹ ጋር ከይሁዳ መጣ። ነህምያም ከምርኮ የተረፉትን ስለ ከተማውና ስለ ሕዝቡ ሲጠይቅ የሰማው አሳዛኝ ዜና ነበረ። ነህምያ ስለ ከተማውና ስለ ሕዝቡ ምንም አይነት መልካም ዜና አልሰማም። ይህ ደግሞ ልቡን ከማሳዘን በላይ የማዳን ሥራ እንዲሠራ እንዲወስን አድርጎታል። አንድ ሀገር አለ ከተባለ መከላከያ ሰራዊት አለ። መከላከያ የሌለበት ሀገር የሌለበት የለም። ምንም እንኳን በዙሪያው ጠላት የሌለበት ሀገር እንኳን ቢሆን፣ ነገር ግን መከላከያ ሰራዊት የሌለበት የለም። ለአንድ ሰው መንፈሳዊ ጥበቃ ወሳኝ ነው። ማንም በክርስቶስ ኢየሱስ ሲያምን መንፈሳዊ ጥበቃን ከእግዚአብሔር ዘንድ ይቀበላል። ይህም የእግዚአብሔር ቃል ነው። በእግዚአብሔር ቃል ውስጥ ብዙ መንፈሳዊ ጥበቃዎች በዝርዝር ይገለጣሉ። አሁን ላይ ያለው የእግዚአብሔር ቤተሰብ ከመንፈሳዊ ጥበቃ የወጣ ይመስላል። በመንፈሳዊ ጥበቃ መኖር ማለት በእግዚአብሔር እጅ መኖር ማለት ነው። በዓለም ላይ የአማኙ ቁጥር እንደፈረሰ ብዙ ምልክቶች ይታያሉ። ይህንን ቃል እንመልከት። ይህንንም ቃሌን ሰምቶ የማያደርገው ሰው ሁሉ ቤቱን በአሸዋ ላይ የሠራ ሰነፍ ሰው ይመስላል። የማቴዎስ ወንጌል ምዕራፍ 7 ከቁጥር 26። በዚህ ስንመለከት ቃሉን የሚሰማ ደግሞ የሰማውን ማድረግ የማይፈልግ ሰው እንመለከታለን። አንድም ደግሞ ከናካቴው ቃሉን መስማት ደግሞ የማይፈልግ ሰውን እንመለከታለን። አንደኛው ሰምቶ አያደርግም፣ ሌላኛው ደግሞ ከነጭራሹ አይሰማም። እንግዲህ ቅጥር የሌለንና የፈረሰብን ሆነን መንፈሳዊ ጥበቃ አተን የተንከራተትነው እንዲህ ነው። በጠላት ጥቃት ስር እንድንሆን እያደረገ ያለው ይህ ነው። መንፈሳዊ ጥበቃ ከሌለን አዳኝ በሌለበት በሞት ጥላ ማዕከል መኖር ማለት ነው። የእግዚአብሔር ቃል የፍጥረት ሁሉ ቅጥር ነው። ቃሉ የሌለው ሰው መንፈሳዊ ጥበቃ የለውም። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በኤፌሶን ምዕራፍ 6 ከቁጥር 17። እንግዲህ የእግዚአብሔር ቃል ፍጥረትን ሁሉ ይጠብቃል። የእግዚአብሔር ቃል የእግዚአብሔር የሆነውን ነገር ሁሉ ይጠብቃል። የእግዚአብሔር ቃል የሰውን ነፍስ ይጠብቃል። የእግዚአብሔር ቃል የሰውን ሁለንተና ይጠብቃል። የእግዚአብሔር ታላቅ ስጦታ አንዱ መዳን ነው። ይህም መዳን ደግሞ የመዳን ራስ ቁር ጠባቂ ያስፈልጎታል። ለደህንነት የራስ ቁር ዋነኛ የሰላም ወታደር እንደሆነ በዚህ ተመልከቱ። ይህም ደግሞ የእግዚአብሔር ቃል ነው። እንግዲህ የእግዚአብሔር ቃል ደህንነትን የሚጠብቅ ነው። የእግዚአብሔር ቃል ደስታን የሚጠብቅ ነው። የእግዚአብሔር ቃል ረፍትን የሚጠብቅ ነው። በአጠቃላይ ከእግዚአብሔር የተቀበልነውን ነገር ሁሉ ይጠብቃል የእግዚአብሔር ቃል። መንፈሳዊ ጥበቃ ተግባራዊነት እንዲፈጠር የሚያደርገው የእግዚአብሔር ቃል መስማት ብቻ ሳይሆን በማመን መተግበር ያስፈልጋል። መንፈሳዊ ጥበቃ በእግዚአብሔር ቃል በሰማነው ቃል መጸለይ፣ ደግሞ ታምኖ መመላለስ ዘላቂ የእግዚአብሔር ሰላም በሕይወት ሁሉ እንዲያልፍ ያግዛል። ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ። የዮሐንስ ወንጌል ምዕራፍ 10:10። ዲያብሎስ ሰላም መስረቅ ብቻ ሳይሆን ከሆነለትም ማረድም ይፈልጋል። አልፎም ደግሞ መታሰቢያችንን ማጥፋት። ይህ ሁሉ የእግዚአብሔር ቃል ከሌለን ብቻ ነው። ነገር ግን የእግዚአብሔር ቃል ከያዝን እርሱን አልፎ የሚነካ በምድር ላይ ሌላ ኃይል የለም። ስለዚህ በእግዚአብሔር ቃል በመደገፍ በእግዚአብሔር ቃል በመሆን በእግዚአብሔር ቃል ላይ በመታመን ለእግዚአብሔር ቃል እንኑር። መንፈሳዊ ጥበቃን ከእግዚአብሔር በየዕለቱ እንቀበል፣ እናድርገው።
እንፈጽመው። እግዚአብሔር ደግሞ በቃሉ የታመነ ነው። ይጠብቀናል፣ ይይዘናል፣ ይደግፈናል።